ቤተ ክርስቲያን ለዶክተር አብይ አህመድ ትጸልያለች ሲሉ አቡነ ሳዊሮስ ገለጹ። አይቆምም፣ ዘመድኩን አያስቆመንም። ላስቆመ አይደለም እኔ ሰማይ ስሚ መሬት አድምጪ ቤተ ክርስቲያን መስክር ይላል። ስለዚህ በአረፋ ዘመን ላይ የሚዘመሩ በእነዛ ዝማሬዎች መሃል ቢያንስ አንድ ሁለት መዝሙር ቤተክርስቲያን ችግር ውስጥ እንደምትገኝ የሚያሳይ መከራ ውስጥ እንዳለን የሚያሳይ መዝሙር ፖስት ይደረግልን። ስለዚህ ኑና እንዘምራለን ይላል። አንድ የሚቀር የለም። ከቁመቱ በላይ የሆነ ጧፍ ይገዛል፣ ህዝቡ ይሄዳል። የሉም ጠፍተዋል ሲሉን በስተን፣ የሉም ሞተዋል ሲሉን በስተን፣ አለን በእግዚአብሔር ሁሉን አልፈን አለን። የሉም በሉ ይላል። አዲስ አበባ ያለው የጠፋ ድሮ ዳሩ ነው እየጠፋ ያለው፣ ዳሩ ነው እያለቀ ያለው፣ ዳሩ ነው እየተጨፈጨፈ ያለው። የሚገርም ዶክመንተሪ ሰርቶ አስደምሞን ነበር። እንደዛው ሁላ አሁን ደግሞ ቤተክርስቲያን ችግር ውስጥ እንደምትገኝ መከራ ውስጥ እንደምትገኝ በተለይ የኦርቶዶክሳውያን አስመልክቶ አንድ ዶክመንተሪ ሰርቶ ቤተክርስቲያን ሳያችበት መከራ የሚያሳይ ዶክመንተሪ ይሰራልን፣ ሁላችን ማየት እንፈልጋለን። መንግስት ትኩረት ሰጥቶ የሚሞቱትን ወገኖቻችንን ሊያስቆምልን ይገባል። እንደ ቀላል እንድንረሳ ሊደረግ አይገባም። በየአጥቢያ ቤተክርስቲያን ያላችሁት ወጣቶች ተሰብሰቡ፣ ተነጋገሩ። ምክንያቱም መሐሉ ዳር መሆኑ አይቀርም። በእንደዚህ አይነት ሁኔታችን ዘመኑን የዋጀ ሰባኪ ያስፈልገናል። በያገኘነው መድረክ ለህዝቡ ንቃተ ህሊና እንዲኖር የሚሰራ ሰው ያስፈልገናል። ሰው እግዚአብሔርን ከያዘ ምን ይፈልጋል? የልብህ ተስፋ ክርስቶስ ነው። እግዚአብሔርን ከያዘ ሰው ጋር በምንም ልትወዳደራችሁ ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ይሄ ዓለም አቀፍ ትኩረት አግኝቶ እንቅስቃሴ በተጀመረበት ጊዜ አይ ሰላም ነን ብሎ አደባባይ መውጣት ትክክል አይደለም። ስለዚህ ይህን በተመለከተ በጋራ እንሰራለን፣ በጋራ እንቆማለን፣ በጋራ እንጮሃለን። ከዚህ በፊት ምህረት አብ ይሰራ የነበረውን ስህተት መደገም የለበትም። ምህረት አብ ያደርግ የነበረው ምንድን ነው? ልክ ክርስቲያኖች ወለጋ ላይ አሩሲ ላይ ምናምን ሲጨፈጨፉ እሱ አናውንስ ሲያደርግና የማይቀርበት ጉባኤ እንኳን ሊቀሩበት ሊያረፍዱበት የማይገባ ጉባኤ ይልና ወጣቱን ይጠራዋል። ዜናው ተሰምቷል፣ ህዝቡ ደንግጧል። ስለዚህ ኑና እንዘምራለን ይላል። አንድ የሚቀር የለም። ከቁመቱ በላይ የሆነ ጧፍ ይገዛል፣ ህዝቡ ይሄዳል። እሱ ድሮን ያዘጋጃል። ከዛ በኋላ ስብከቱ ምን እንደሆነ አልታወቀም። ጸሎት የለም፣ ምህላ የለም፣ ጸሎተ ፍታት እንኳን አይደረግም። ይወጣና የሉም ጠፍተዋል ሲሉን በስተን፣ የሉም ሞተዋል ሲሉን በስተን፣ አለን በእግዚአብሔር ሁሉን አልፈን አለን። የሉም በሉ ይላል። አዲስ አበባ ያለው የጠፋ ድሮ ዳሩ ነው እየጠፋ ያለው፣ ዳሩ ነው እያለቀ ያለው፣ ዳሩ ነው እየተጨፈጨፈ ያለው። ወዲያውኑ ዜና ይሰራል። ኦርቶዶክሳውያን ያንን አንተ የምትጮህበትን አንተ ልቂቱን የምታሳይበትን የምህረት አብ የሻማ ማብራት እና የጧፍ ማብራት መጥቶ ይከድንበታል። ስለዚህ የእናንተም ልፋት ገደል አይገባም፣ የእኛም ጩኸት ገደል አይገባም። የአላፋት ዝማሬ ዘንድሮ ጥቁር ለብሰን ማቅ ለብሰን ጧፍ እያበራን ጸሎተ ፍታት እየተደረገ በቤተ ክርስቲያን በጌታ ልደት ቀን የምናከብረው እንጂ ከሄኖክ ኃይሌ ጋር ያዳነች አበቤን ስፖንሰር የመንግስትን ስፖንሰር ያደረገው ጉባኤ ላይ ተገኝተን መንግስታዊ እንክብካቤና ጥበቃ የሚደረግለትን ከሲኖዶስ ያፈነገጠ አቡነ አብርሃም ለምን እንደፈቀዱ እናውቃለን። የጎጃም ቅባቶች ለምን ፈንድ እንደሚያደርጉ እናውቃለን። ሰሞኑን 3 አብያተ ክርስቲያናት ደብዳቤ ለጥፋለሁ፣ አሁን በኋላ አንተ ተናገርክ በኋላ ይለጥፍልናል፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስራ አንሆንም ብለው ደብረ ማርቆስ አካባቢ ያሉ ብቸና አካባቢ ያሉ ምናምን አካባቢ ያሉ አብያተ ክርስቲያናት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ተለይተዋል። ደብዳቤው ደርሶኛል። አቡነ አብርሃም አንድ ቀን ሰው ሞተ ብለው አንድ ቀን ሊቃውንት ሞተ ብለው አያውቁም። ሄኖክ ኃይሌን ሮም ድረስ በደብዳቤ ጽፈው የላኩት አቡነ አብርሃም ናቸው። አቡነ አብርሃም አሜሪካ ውስጥ ምን አይነት ብጥበጣ እንዲያዘጋጁ እናውቃለን። የማታ እኔ ተናግሬያቸው አላውቅም። የማታ ግን እግዚአብሔር የሚያመጣባቸውን ፍዳ ይቀበላሉ። ዛሬ ሄኖክ ኃይሌን ተክለውብን ሌላ ጣጣ እያመጡ ነው። የጎጃም ቅባቶች ለሄኖክ ኃይሌ መምህር ዲያቆን ለሄኖክ ኃይሌ የመንፈሳዊ አማካሪ ብሎ 400,000 ብር ኢንቨስት የሚከፍለው አለ። ታምነኛለህ? በካምፓኒ ውስጥ ካህን አይደለም ወቅ መውለዱን አላቅም። እኔ ማግባቱን አግብቷል ብለውናል። እኛም እንኳን ደስ አለ ብለናል። መውለዱን አላቅም። ነገር ግን
የካምፓኒው አማካሪ ተብሎ 400,000 ብር ይከፈላል። የሚሰጠዋል ሰነዱን ነው እጄ ላይ ያስገቡት። ቀላል ነገር አይደለም። ዝም ብለው አይተውታል። እነ ብርሃኑ አድማስ እነ ምናምን እነማ ከኋላ ግርግር አይተ የገባ በሙሉ ደም እንባ ታለቅሳለህ። የሄኖክ ኃይሌ አካሄድ ለሌላውም አይገባውም። መዝግቡልኝ። ዘመድኩም ብሎ ነበር ትሉኛላችሁ። በሚስት አልተጣላንም፣ በርስት አልተጣላንም። እኔ ከሄኖክ ኃይሌ ጋር ተገናኝቼም አላውቅም፣ እግዚአብሔር በሚያውቀው ማለት። መዝግቡልኝ። ግን ሄኖክ ኃይሌ ይዞት እየመጣ ያለውን ጣጣ ለቤተ ክርስቲያን እያደረሰ አይቆምም። ዘመድኩን አያስቆመንም። ላስቆምህ አይደለም እኔ ሰማይ ስሚ መሬት አድምጪ ቤተ ክርስቲያን መስክር ይልል ነው። ስለዚህ አረንጓዴ ቢጫ ቀይ ተደርጎ ቢሆን ጥሩ ነው። ህጉ ግን አያስደርገንም። ያለው ሁኔታ አያስደርገንም። ከባድ ነው። ያለው ነባራዊ ሁኔታ እያወቅን አረንጓዴ ቢጫ ቀይ ካለበሳችሁ ማለት አይቻልም። ስብከቶችን መኖር አለባቸው። እንዲህ ወጣቱ መዘመር አለበት። ጥሩ ነው። ግን ለኔ ግሳዩን አልጠበቀም። አሁን ያለንበት ወቅት መንግስት ትኩረት ሰጥቶ የሚሞቱትን ወገኖቻችንን ሊያስቆምልን ይገባል። እንደ ቀላል እንድንረሳ ሊደረግ አይገባም። ትኩረት ልንሰጥበት ይገባል ብለን ልናስብ ነው። ሌላውን እንቶ ይሄ ፖለቲካሊ ሌላ ትርጉሞች ምናምን የሚለውን ትተን ወቅቱ ያ ነው። ስለዚህ አሁን ጥቁር ለብሰው ቢመጡ እርግጠኛ ነኝ ፖሊስ ይይዛቸዋል። ነጩን ከፈቀደ ጥቁሩ ለምን ይከለክላል? ለምን ይከለክላል? የፈለገውን የመልበስ መብት ካለው፣ ነጭ የመልበስ መብት ካለው ጥቁሩን የመልበስ መብት አለው። አይደለም እንደዚህ ቤተክርስቲያን እንኳን ያኔ ጥቁር ልበሱ ብላ አውጃ ሰው አልታሰረም፣ ከስራ አልተፈናቀለም የቤተክርስቲያንን ቃል ሰምቶ። ስለዚህ አሁን ያለንበት ደግሞ የበለጠ ያኔ ለስልጣናቸው ሲሉ ነው ጥቁር ያስለበሱት። አሁን ያለንበት ደግሞ በሃይማኖት ደረጃ ህዝቡ መከራ እየተቀበለ ባለበት ሰዓት ጥቁር ለብሰሽ የምታዝኝበት ነውና እኔ እያልኩ ያለው ለሁሉም ጊዜ አለው። ያለ ጊዜው የሚደረጉ ነገሮች ጥሩ አይሆኑም። ወቅቱ አይደለም። ለሁሉም ጊዜ አለው። መስቀል አደባባይ ወጥተን የምንዘምርበት ጊዜ አለው። ጃን ሜዳ ወጥተን የምንዘምርበት ጊዜ አለው። አሁን ግን ንስሐ የምንገባበት ማቅ ለብሰን አመድ ነስንሰን የምናለቅስበት ጊዜ ነው። ስለ አላፋት ዝማሬ ምን ታስባለህ የሚል ጥያቄ በውስጥ በኩል በተደጋጋሚ ይመጣልኝ ይገኛል። ኦኬ፣ ስለ አላፋት ዝማሬ ማስተባቸው 3 ነገሮች ናቸው። አንደኛ የአላፋት ዝማሬ አስመልክቶ እያንዳንዱ ትውልድ ዩቲዩብ ላይ ፖስት ያደረጋቸው የሚገኙ ቪዲዮዎች አሉ ወይ መዝሙሮች አሉ በአላፋት ዝማሬ ላይ የሚዘመሩ። በእነዚህ ዝማሬዎች መሃል ቢያንስ 1-2 መዝሙር ቤተክርስቲያን ችግር ውስጥ እንደምትገኝ የሚያሳይ መከራ ውስጥ እንዳለን የሚያሳይ መዝሙር ፖስት ይደረግልን። ሁለተኛ ደግሞ በኦርቶዶክሳውያን ጭፍጨፋ ላይ የተጎዱ 2 ህፃናት አሉ። ለታሪክ የተረፉ 2 ህፃናት አሉ። እንደሚታወቀው አንዱ ቆርጧል፣ አንዱ ደግሞ እጇን ብትጎዳም አለች ራሷን በዚህ በሜንጫኑን በምን የተረተሯት ማለት ነው። እነሱ 2 ህፃናት ቪአይፒ ቦስ ሰጥቷቸው ፊት ለፊት ተቀምጦ ማየት አለብን። በተደጋጋሚ ካሜራ ወደ እነሱ ፎከስ አድርጎ ማሳየት አለበት እነዛ ህፃናት። በዛው በኩል ደግሞ እርዳታ ይደረግላቸው። እነዚሁን ደግሞ ባለፈው ዓመት አስደንቆናል። የአጃንደረባ ትውልድ የአላፋት ዝማሬ ላይ በጣም ያስደነቀን። ምክንያቱም በአጭር ሰዓት በአጭር ጊዜ በአጭር ቀን ውስጥ ኦሎምፒክ ላይ በጌታችን እራት ወይ ደግሞ በጌታ ስጋ ደም ላይ ሲቀልሉ ነበርና እሱን አስመልክቶ የሚገርም ዶክመንተሪ ሰርቶ አስደምሞን ነበር። እንደዛው ሁላ አሁን ደግሞ ቤተክርስቲያን ችግር ውስጥ እንደምትገኝ መከራ ውስጥ እንደምትገኝ በተለይ የኦርቶዶክሳውያን አስመልክቶ አንድ ዶክመንተሪ ሰርቶ ቤተክርስቲያን ሳያችበት መከራ የሚያሳይ ዶክመንተሪ ይሰራልን፣ ሁላችን ማየት እንፈልጋለን። ከዛ ውጪ ደግሞ እንደ ቲፕ ምጨመገ ምንድነው በአላፋት ዝማሬ ላይ ነጭ ለብሳችሁ ኑ ተባለ እንጂ ነጭ ብቻ ኦኬ ብቻ የሚል ቃል አልገባበትም። ስለዚህ ነጭ ብቻ ለብሳችሁ ኑ ያለ ቃል የለም። ጥቁር ለብሰ የምትሄድ ከሆነ ጥቁር ለብሰህ ሂድ። ለምሳሌ ያክል እኔ ጥቁር ለብሼ ነው የምሄደው። ጥቁር ለብሰህ መጣ አትችልም የምትለኝ አካል ካለ ነጭ ግዛልኝ፣ የለኝም፣ አቅሙ የለኝም። ኦኬ በቃ አቅሙ የለኝም፣ ነጭ መልበስ አቅሙ የለኝም። ስለዚህ ጥቁር ለብሼ እመጣለሁ፣ መብቴ ነው፣ ማንም አይከለክለኝም። አይ መግባታችንን ካላችሁ እንታያለን። ከፈለኩኝ ፒንክ ለብሼ እመጣለሁ፣ ሰማያዊ ለብሼ እመጣለሁ፣ ቢጫ ለብሼ እመጣለሁ ከፈለኩኝ፣ ማንም ይከለክለኛል ብዬ አላምንም። ኦኬ ይሄን ያልኩበት ምክንያት ምንድነው? ጥቁር ይለበስ ነጭ ይለበስ ጥቁር ይለበስ አንተ ራስህ አንተ ይሄን የምትመለከተው አካል ጥቁር ይለበስ የምትል ከሆንክ ጥቁር ለብስና ና፣ ማንም አይከለክልም እኮ። ኦኬ ነጭ ይለበስ ነጭ ለብሰህ ና፣ ማን ከለከለ? ይሄ ነው ማለት የምፈልገው ነገር። ሌላ ብዙ ግርግር ውስጥ መግባት አለ ብዬ አላስብም። ቤተ ክርስቲያን ለዶክተር አብይ አህመድ ትጸልያለች ሲሉ አቡነ ሳዊሮስ ገለጹ። የኦርቶዶክስ ቤተ ክርስቲያን ለጠቅላይ ሚኒስትር አብይ አህመድ አሊ ሳትጸልይ ውላ አድራ አታውቅም።
ትጸልይለታለች ብለዋል አቡነ ሳዊሮስ። አክሎም ኢትዮጵያ በዘመኗ እንደ ዶክተር አብይ አህመድ ያለ መሪ አግኝታ አታውቅም ያሉ ሲሆንም በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ተረት ሆነና ነው እንጂ ለመሪያችን በየእምነታችን ነጋ ጠባ መጸለይ አለብን ሲሉም ተደምጧል አቡነ ሳዊሮስ። ምናልባት በእንደዚህ አይነት ቪዲዮ ወይም በእንደዚህ አይነት ሐሳብ አልመለስባችሁም፣ ይቅርታ አድርጉልኝና ማለት ነው። የምሬን ነው እኔ ምክንያቱም ስድብ ስለሆነ ያተረፍኩት ማለት ነው። እዚህ እየመጣን ለኦርቶዶክሳውያን ድምጽ እንሁን፣ እንሰባሰብ። እኛ ብዙዎች ስንሆን በክርስቶስ አንድ ነን። አንዱ ኦርቶዶክሳዊ ለሁሉ፣ ሁሉ ኦርቶዶክሳዊ ለአንዱ። በየአጥቢያ ቤተክርስቲያኑ እግዚአብሔር ይመስገን ቤተክርስቲያን አለች አይደል? በየአጥቢያ ቤተክርስቲያኑ ያላችሁት ወጣቶች ተሰብሰቡ፣ ተነጋገሩ። ምክንያቱም መሐሉ ዳር መሆኑ አይቀርም። በእንደዚህ አይነት ሁኔታችን ዘመኑን የዋጀ ሰባኪ ያስፈልገናል። በያገኘነው መድረክ ለህዝቡ ንቃተ ህሊና እንዲኖር የሚሰራ ሰው ያስፈልገናል ብሎ ሐሳብ መስጠትና ለምሳሌ ፊት ለፊታችን ያለው የአለፋት ዝማሬ ይህን የመሰለ መድረክ የለም፣ አይገኝም። ይህን የመሰለ እድል ብዙ ህዝብ የሚሰበሰብበት በዚህ መድረክ ላይ ቤተክርስቲያን ያለባትን መከራ ለምእመኑ መናገር፣ ይሄ ፖለቲካ አይደለም። ይህን የሚያደርግ ሰው ነው ትክክለኛ ስብከት እየሰበከ ያለው ማለት ነው። ዘመኑን የዋጀ ስብከት። ቤተክርስቲያን እኮ ከዚህ የበለጠ መከራ ውስጥ እኮ ነበረች። የታወቀ እኮ ነው። የቤተክርስቲያን ታሪክ እኮ ያንን ነው የሚያሳየው። ንጉሥ ቆስጠንጢኖስ ከመምጣቱ በፊት ለ300 ዓመት መከራ ውስጥ አይደል የነበረችው? በመሬት ውስጥ አይደል እንዲህ አገልግሎታቸው የነበረው? አደባባይ ላይ መውጣት እኮ አትችልም። በዛን ያህል መከራ ውስጥ ያለፈች ቤተክርስቲያን እኮ ናት አሁን ያለችው አይደል? አሁን ግን በ21ኛው ሴንቸሪ ዲሞክራሲ አለ በሚባልበት ዘመን ሲስተማቲክሊ ኦርቶዶክሳዊ እንዲህ እየተገደለ ግን ይህን ሞት ሸፍኖ ምንም ማለት አይደለም እያለ ፊትን አሳምሮ በቅባት ምናምን እየሰበኩ ምናምን ቀስ እንዲበሉ ምናምን እያሉ መሄድ። አንተ ለምን ልጆችን ትወልዳለህ? ከዛ በኋላ እንደዚህ አይነት ሀገር ልታስረክባቸው፣ እንደዚህ አይነት ቤተክርስቲያን ልትሰጣቸው ለምን ልጅ ትወልዳለህ? ለምን ታገባለህ? ለምን? ኦልሬዲ እኮ በቃ ሀሳብ ሁሉ ስልብ ሆነ። እንደዚህ ማለት ያሰድባል። ስድብ ነው ያተረፍኩት እኔ በማውቃቸው ሰዎች። ደግሞ ስትሳደቡ እየመረጣችሁ ተሳደቡ ባካችሁ። እናት አትሰደብም። እናት የመጨረሻ ድክመት ናት። አሁን በጣም የሚያስፈራው ቅጣት ህይወትን ማጣት ምናምን ሊሆን ይችላል አይደል? ህይወቴን ባጣ እመርጣለሁ እናቴ ከምትሰደብኝ እኔ ፐርሰናሊ። እና ዋጋ የሚያስከፍል ነገር ደግሞ አትናገሩ። እናት ስለሆነች ማለት ነው። ለእኔ ችግር የለውም። አትሳደቡ። ኦርቶዶክሳዊ ነው በነገራችን ላይ። አሁን እዚህ ፎቶ አውጥቼ በውስጥ መስመር የተላከልኝ እንዲህ ብሎ ምናምን ከምል ብዬ ምን ይሰራል? ግን ይህን መናገር የሚያስወቅስ አይደለም። ሀሳቡ ከተስማማት ይስማማሃል። እውነት ስላለው እውነት ስለሆነ ማለት ነው። ደግሞ ስማ፣ መዝሙር በመዘመር ነጭ ለብሶ ወጥቶ እንዲህ ብሎ በማለት የሚጸደቅ እንዳይመስላችሁ። አይደለም መዝሙር በመዘመር ቀርቶ ስማ፣ የመፈወስ ጸጋ እንኳን ቢሰጥህ እውሩን እንደዚህ አይኑን ዳስሰህ ብታበራው ይህ ጸጋ በእግዚአብሔር ፊት ሊያጸድቅህ አይችልም። አትጸድቅም፣ አትድንም። ይህ የዘላለም ህይወት አያወርስም። ሰማህ? በስጋ የተገለጠው ክርስቶስ ለፍርድ ሲመጣ የሚጠይቃቸው ጥያቄዎች አሉ። እነዛ ጥያቄዎች ናቸው ወደ መንግስተ ሰማያት የሚያገቡት። ጠይቆ ከጨረሰ በኋላ መቼ ብለው ሲጠይቁት ምን ይላል? ከነዚህ ከተናናሾች ለአንዱ ያላደረጋችሁት ለእኔ ያላደረጋችሁም። አየው እንዴት እንድንተሳሰብ አስተሳስሮ እንደሄደና ተመልሶ እንደሚጠይቀን። ስለዚህ ዛሬ ስለሚታሰሩ ስለሚገደሉት ዝም ካልክ በዛ መድረክ ላይ ስትቆም ትመልሳለህ። ፋክቱ ይሄ ነው። እውነቱ ይሄ ነው። ሰማህ? ስለዚህ ለኦርቶዶክሳውያን እኛ ድምፅ ሆን ማለት እኮ ማለት ነው ቀላል ነው የሚመስልህ አይደል? እኛ አንድ ላይ መሆናችን መንግስታት ወደ መድረክ የሚመጡት ለምን ይመስልሃል? በጣም የብዙ ሰዎች ድምፅ በኮሮጆ ውስጥ ተሰብስቦ ድምፃቸው ተቆጥሮ እኮ ነው የሚመጡት። አንተና እኔ አንድ ላይ ጮሁን ማለት እኮ እኛ እኮ 60-70 ሚሊዮን ነን እኮ። አስበው አንድ ላይ ብንቆም ማን ነው ከዛ በኋላ እንደዚህ አይነት ችግር የሚፈጥረው? አንተ በየአጥቢያ ቤተክርስቲያኑ ተሰብስበህ እስኪ በዛች አካባቢ አንድ ችግር ይፈጠር። ኦልሬዲ እኮ አንተ አንድ ላይ ሆነሃል። ማን ነው እዛች አካባቢ መቶ ችግር የሚፈጥረው? አንተ ግን እዚህ ነጭ ለምን ጥምቀት ልናከብር ነው ታዲያ እነዚህ ስትሉ እናንተ የአለፋት ዝማሬ እንዲያይሆንም ስትሉ እኛ ነጭ አንለብስም ጥቁር አንለብስም እንደዚህ ማለት ነው። እንደዚህ አይነት ሜንታሊቲ የት ነው የመጣው? እና እንደው የመጨረሻ ቪዲዮ ሊሆን ይችላል። እኔ በእንደዚህ አይነት ሐሳብ ማለት ነው ይቅርታ አድርጉልኝ ያስቀየምኳችሁ ምናምን ካላችሁ ማለት ነው። ደግሞም አላችሁ የተሳደባችሁ ስላላችሁ ማለት ነው። ኤኒዌይስ አም ሶሪ ለማለት ነው። ስንት ኮንቴንት አለ፣ ስንት ቪዲዮ አለ እኮ ከፈለኩ እኔ ማገኝበት ጥቅም የለኝም። ማምላክን ራሴን ምን አሰድባለሁ? እግዚአብሔር ይመስገን በክርስትና ጣምጣ አንገቴ የምታረልበት ቦታ አይደለም ያለሁት። ስለዚህ አትሳደቡ፣ አንደኛ ኃጢአትም ስለሆነ እና ይቅርታ አድርጉልኝ ለማለት ነው ይህን ቪዲዮ የምሰራው። ከቻላችሁ ተሰብሰቡ፣ ራሳችሁን አድኑ። ዝም ካለ ግን መሃሉ ዳር መሆኑ አይቀርም። ዳር ላይ አሁን እንደሚሆነው ማለት ነው።
ሰላማችሁ ይብዛ። ሰው እግዚአብሔርን ከያዘ ምን ይፈልጋል? የልብህ ተስፋ ክርስቶስ ነው። እግዚአብሔርን ከያዘ ሰው ጋር በምንም ልትወዳደር አትችልም። እሱ የዓለም ሁሉ ፈጣሪ ነው። ዓለምን በመዳፉ የያዘን አምላክ ከጎንህ እንደማድረግ ምን ፈልጋል? ከዚህ በላይ ነዳይ ለምን አትሆን? እግዚአብሔር ከሌለበት ደስታ እግዚአብሔር ያለበት ሐዘን ይሻላል። እግዚአብሔር ከሌለበት ሀብታምነት እግዚአብሔር ያለበት ነዳይነት ይሻላል። ለምን የአልዓዛርና የባለጸጋ ነው ታሪክ እኮ ነው። በምድር ለትንሽ ጊዜ ነው የተሰቃየው አልዓዛር። ሉቃስ ወንጌል ፍርፋሪ እንኳን አይሰጠውም ነበር። ቁስል የተመታ ምን አይነት አሰቃቂት እንደሆነ ሰው አሁን ኖረ ነው የሚባለው። ግን ተገናኙ ላይ ተቃራኒ ነው። በአብርሃም እቅፍ ነው ያ ባለጸጋው በእጁ እንደዚህ ነክሮ ጠብ ያርግልኝ ውሃ ብሎ እስኪለምን ድረስ ዛሬ የረሳውን ነዳይ ነገ ያስታውሳል። አንድ ንጉስ በጣም ትልቅ ቤተ መንግስት እየሰራውልህ ነው፣ ግን እዚች በረት ውስጥ ቆይ 15 ቀን ቢለ እያጣጣምክ ነው ቆዩ ሸታው። በቃ ምድር እኮ እንደዚህ መንግስተ ሰማያት አለች ትንሽ ተቸገርልኝ እኮ ነው የሚልህ እግዚአብሔር። በምድር ያለው መከራ ችግር ያልፋል፣ ከሰው በታች መሆንህ ያልፋል፣ ትንሽ ጊዜ ነው፣ በሰማይ ትልቅ ክብር አዘጋጅቼልሃለሁ ያልኩ። እግዚአብሔር እንዴት ይፈርዳል! አንድ ግብፃዊ መነኩሴ ለገዳም መርጃ የእጃቸውን ስራ የሆኑትን ቅርጫቶች ሊሸጡ ወደ እስክንድሪያ ለመጓዝ በጠዋት ተነሱ። በመንገድ ላይ ታዲያ ትልቅ የቀብር ስነ ስርዓት ለማድረግ የሚጓዝ ህዝብ ገጠማቸው። ሟቹ ዝነኛ አረማዊ ገዢ ሲሆን በዘመነ ሰማዕታት በሺዎች የሚቆጠሩ ክርስቲያኖችን የገደለ ሰው ነበር። አሁን እድሜ ጠግቦ ሞቶ ነው። ቀኑ ውብ ፀሐያማ ቀን ነበርና የሀገሪቱ ዜጎች በነቂስ ወጥተው ገዢያቸውን እየቀበሩ። ይህን ያዩት መነኩሴ ጉዳያቸውን ፈጽመው ወደ ገዳም ሲመለሱ አሳዛኝ ዜና ሰሙ። ለ60 ዓመታት በበረሃ በብህቱና ቅጠልና የበረሃ ፍሬ ብቻ እየበላ የኖረ ጸሎተኛ ባህታዊ በዚያች ዕለት በጅብ ተበልቶ ሞቶ ነበር። መነኩሴው እጅግ ጥልቅ ሐዘን ውስጥ ሆነው እንዲህ ሲሉ አሰቡ። በሺህ የሚቆጠሩ ክርስቲያኖችን የገደለው አረማዊ ሰው በታላቅ ክብር ታጅቦ ሲቀበር ሕይወቱን ሙሉ በጸሎትና በጾም ፈጣሪውን ያገለገለው ባህታዊ በጅብ ተበልቶ የተዋረደ አሟሟት ሞተ። ይህ እንዴት አይነት ፍርድ ነው? እግዚአብሔር ከመልካምነቱ ሁሉ ጋር ኢፍትሐዊ ነገሮች ሲሆኑ ዝም ብሎ ለምን ያያል? በዚህ ምክንያት ብዙ ሰዎች የፈጣሪ መኖር ይጠራጠራሉ። እኔም ፍርዱን እንዲገልጽልኝ መጸለይ ይኖርብኛል አሉ። ከዚያች ቀን ጀምረው መላልሰው ወደ ፈጣሪ ፍርድህን ግለጽልኝ እያሉ መጸለይ ጀመሩ። ብዙም ሳይቆይ እግዚአብሔር ፍርዱን ገለጸላቸው። ከሳምንታት በኋላ እንደተለመደው ወደ እስክንድሪያ የ3 ቀን ጉዞ ሊሄዱና ቅርጫታቸውን ሊሸጡ ተነሱ። መንገድ እንደጀመሩ ድንገት አንድ ወጣት መነኩሴ ወደ እርሳቸው ሲመጣ ተመለከቱ። አባቴ ባርኩኝ። እግዚአብሔር ይባርክህ። ወዴት ይሄዳሉ? አለ ወጣቱ መነኩሴ። ወደ እስክንድሪያ ቅርጫቴን ልሸጥ እየሄድኩ ነው አሉት። ጥሩ አጋጣሚ ነው አባ፣ እኔም ወደዛ እየሄድኩ ነው አለ በትህትና። ጎሽ አብረን እንጓዛለና አሉ አባ። ወጣቱ መነኩሴ ከእጃቸው ሸክማቸውን ተቀበለ። ጥቂት እንደሄዱ እንዲህ አላቸው። አባ ያው እንደሚያውቁት እንደመነኮሳት ስርዓት ጉዞ ስንጓዝ በጸሎት ከእግዚአብሔር ጋር መነጋገር ነው ያለብን አይደል አላቸው። ልክ ነው ልጄ አሉት። እንግዲያውስ ለ3 ቀን አብረን ስንጓዝ እስክንድሪያ እስክንደርስ አንዲትም ቃል አንነጋገር። ምናልባት በ3ቱ ቀን ጉዟችን ለማየት የሚከብድ ነገር እንኳን ሳደርግ ቢያዩኝ ላይናገሩኝ ላይፈርዱብኝ የዝምታ ቃል ኪዳኑን ላያፈርሱ ቃል ይግቡልኝ አላቸው። አባ እየተገረሙ እሺ በሕያው አምላክ እምላለሁ ልጄ አንዲትም ቃል አልተነፍስም አሉት። ሁለቱም አባቶች በጠዋት የአርምሞ ጉዟቸውን ጀመሩ። ቀትር ላይ ወደ አንዲት መንደር ደረሱ። ሁለት ወጣቶች እነዚህን መነኮሳት አዩአቸው። ከሁለቱ አንዱ ቅዱሳን አባቶቼ እያለ ወደ እነርሱ ሮጠ። አባቶቼ ፀሐዩ እስኪበርድ ድረስ እባካችሁ እኛ ቤት አረፍ በሉ አላቸው። ፀሐይዋ እየከረረች ስትመጣ በበረሃማዋ ግብፅ ጉዞ በጠዋትና ማታ እንጂ በቀትር ስለማይታሰብ ጉዟቸውን ማቋረጥ ግድ ሆነባቸው። ስለዚህ ሁለቱ ወጣቶች እነዚህ መነኮሳት በክብር ተቀብለው ከቤታቸው አስገቧቸው፣ እግራቸውን አጠቧቸው። በቤታቸው ከትውልድ ትውልድ ሲተላለፍ የኖረ የከበረ እጅግ ውድ የብር ሳህን ላይ ምግብ አቀረቡላቸው። መነኮሳቱ በዝምታ ተመገቡ። ከዚያ ትንሽ አረፍ የሚሉበት ክፍል ተሰጣቸው። ትንሽ እንደቆዩ ወጣቱ መነኩሴ ቀስ ብሎ ወደ ምግብ ማብሰያው ክፍል ገብቶ የበሉበትን ውድ የብር ሳህን በልብሱ ደብቆ ይዞ መጣና አባን ጠቅሶ ጠራቸው። ተሰናብተው ከወጡ በኋላ አባ በቀሚሱ ውስጥ የተደበቀውን የብር ሳህን ሲያዩ ደነገጡ። መናገር ባይችሉም በልባቸው ግን እንዲህ አሉ፣ እነዚህ ደግ ወጣቶች በክብር ተቀበሉን፣ እግራችንን አጥበው መገቡን። እውነት ለውለታቸው ምላሹ ውዱን ንብረታቸውን መስረቅ ነው ብለው አዘኑ።
ጥቂት እንደቆዩ የመስኖ ውሃ ወደ ተከማቸበት አንድ ድልድይ ደረሱ። ውሃውን ሲሻገሩ ታዲያ ወጣቱ መነኩሴ በብር ሳህኑ ላይ ካማተበበት በኋላ ወደ ወንዙ ወረወረው። አባ ግራ ገባቸው። እንዲህ ብለው አልጎመጎሙ። እንዴት ያለ ነገር ነው? ሳህኑን የሰረቀው ሊወረውረው ነው? እዚያ አይተውላቸው ዝምታቸውን ሊያፈርሱ አይችሉምና ዝም አሉ። ሲመሽ ወደ አንድ ወጣት ባልና ሚስት ቤት ደረሱ። እንደ ቀኖች ወጣቶች እነዚህም በክብር እግር አጥበው አስተናገዷቸውና ማረፊያ ሰጧቸው። ባልና ሚስቱ የ2 ወር ሕፃን ልጅ ነበራቸው። በጠዋት ሲነሱ ወላጆች ሳይነሱ ወጣቱ መነኩሴ ቀስ ብሎ ሄዶ የተኛውን ሕፃን ገደሉ። አባ ሊያስጥሉ ቢሉም አልቻሉም። እየጎተተ ይዟቸው ወጣ። ጌታ ሆይ ምን አይነት ርጉም ነው! ንጹህ ሕፃን ገደለው እኮ እያሉባቸው ወረደ። ምንም እንኳን አንጀታቸው በሐዘን ቢኮማተርም በመሐላ የገቡበትን አርምሞ አፍርሰው ከግዝት ላለመግባት አንዲት ቃል አልተናገሩ። በቀጣዩ ቀን ሁለቱ መነኮሳት ወደ አንድ መጠጥ ቤት ደጅ ደረሱ። ጭፈራ ከሩቅ ይሰማል። ሰካራሞች መነኮሳቱን ሲያዩ ቅዱሳን እያሉ ተሳለቁ። በሰካራም አንደበት የሚናገረው ዲያብሎስ ነው ብለው ዝም አሉ። ወጣቱ መነኩሴ ግን ወደ መጠጥ ቤቱ አቅጣጫ በግንባሩ ተደፋና 3 ጊዜ ሰግዶ ተሳለመ። ጥቂት እንደሄዱ አንድ ያረጀ መስቀሉ ከጉልላቱ የተነቀለ በርና መስኮት የሌለው ቤተክርስቲያን አዩ። ወጣቱ መነኩሴ ድንጋዮች ለቀመና አማተበበት፣ ወደ ፈረሰው ቤተ መቅደስ ወረወረው። አባ ይህን ጊዜ መጠጥ ቤቱን ተደፍቶ ተሳለመ፣ ወደ መቅደሱ ድንጋይ ወረወረ ብለው በዝምታ ተንጨረጨሩ። አሁን 3ኛው ቀን ደረሰ። በጠዋቱ ወደ አንድ በሸምበቆ የተሰራ ቤት ደረሱ። እናታቸው የሞተችባቸውና በአጎታቸው እርዳታ ብቻ የሚኖሩ 5 ሕፃናት ተቀምጠው ያለቅሳሉ። አባ በርህራሄ ለሕፃናቱ ምግብ ሰጧቸው። እሳቸው ከሕፃናቱ ጋር ሲነጋገሩ ወጣቱ መነኩሴ ደግሞ የሸምበቆውን ቤት በእሳት እያያያዘ ነበር። ሕፃናቱ ከሚነደው ቤት ሮጦ አመለጡ። ይህን ነፍሰ ገዳይ እስከ መች ታገሰዋለሁ ሲሉ የቆዩት አባ እስክንድሪያ ደርሰዋልና በምሬት መናገር ጀመሩ። እስኪ ንገረኝ፣ ከዚህ በኋላ ዝም ልልህ አልችልም። መልስልኝ፣ አንተ ሰው ነህ ወይስ ሰይጣን ነህ? ምን ነው አባ ምን አጠፋው? አለ መነኩሴው። በዚህ 3 ቀን ውስጥ ምን ያላጠፋው ነገር አለ? በበረሃ ክብረው የተቀበሉንን ሰዎች የብር ሳህን ሰርቀ ወንዝ ውስጥ አልጨመርክም? እነርሱ መነኮሳት በቤታችን ተቀብለን ሰርቀውን ሄዱ እያሉ ይሆናል። ይሄኔ መነኩሴው መለሰ፣ አባ ትልቅ ነገር እኮ ነው ያደረግኩላቸው። ያቀረቡልን የብር ሳህን ቅድመ አያታቸው ከጥንታዊ ቤተ መቅደስ የሰረቀው ጻሕል የቅዱስ ቁርባን ማቅረቢያ ነበር። መላው ቤተሰብ ይህን ሳያውቅ በዛ ቤት በብዙ ዘመን ሲቀባበሉት ነበር። በላዩ ላይ በላቲን ቋንቋ ይህ ጻሕል ለቅዱስ ኒቆላዎስ ቤተክርስቲያን የተሰጠ ነው የሚል ጽሑፍ አለበት። በዚህ ምክንያት ያንን ቅዱስ ንዋይ የሚጠቀሙ ሁሉ እስካልተመለሰ ድረስ በእግዚአብሔር ላይ ድፍረት ይሆንባቸዋል። የሞቱት ወላጆቻቸውም በዚያ ቅዱስ ንዋይ የተነሳ ነፍሳቸው ትታወካለች። እነዚያም ወጣቶች በጻሕሉ እኛን በማስተናገዳቸው ነፍሳቸው እንዳትጎዳ አዘንኩላቸው። ስለዚህ ሰረኳቸው። የሰረኩት ፈልጌ አይደለምና ውሃ ውስጥ ወረወርኩት። በማግስቱ የደብሩ ዘበኛ ሊታጠብ ወደ ውሃው ይመጣል። በውሃ ውስጥም ሳህኑን ያገኘዋል። የላቲን ቋንቋ ስለሚያውቅ የተጻፈውን ያነበዋል። ወስዶም ለካህኑ ይሰጠዋል። ጻሕሉ ከብሮ ድጋሚ ሲቀደስበት የሞቱትም ያርፋሉ፣ የቆሙትም ከጥፋት ይድናሉ አላቸው። አባ ተደነቁ። እሺ ሕፃኑንስ የገደልከው ለመልካም ብለህ ነው? አባ የእግዚአብሔርን ፍርድ አይመዝኑ። ሕፃኑ የተጸነሰው በኃጢአት ነው። ለወደፊት ደግሞ እጅግ ጨካኝ ወንጀለኛ ሆኖ ወላጆቹን የሚገድል ብዙ የሚያሰቃይ ነው። ስለዚህ ልጁን በመግደሌ 3 መልካም ነገር አደረግኩ። ሕፃኑ ከንጽህናው ጋር ወደ ሰማይ እንዲሄድ አረኩት። ወላጆቹም በልጃቸው እጅ ከመሞት አዳንኳቸው። በዚህ ልጅ ሐዘን ምክንያት ወላጆቹ ልባቸው በመሰበሩ የቀደመ ኃጢአታቸው ይቅር ይባልላቸዋል። እሺ መጠጥ ቤት ደጃፍ ላይ ሰገድከውስ ምን ነክቶ ነው? 3 ሰዎች በዚያ መጠጥ ቤት ውስጥ ሆነው የፈረሰውን የከተማችንን ቤተክርስቲያን እንዴት እንስራ እያሉ እየተጨነቁ እየተነጋገሩ ነበር። ምንም እንኳን የተሰበሰቡበት ቦታ መጥፎ ቢሆንም በልባቸው ያለው ሐሳብ ቅን ስለሆነ እግዚአብሔር እንዲረዳቸው ወድቄ ሰግጄ ለመንኩት። ታዲያ ወደ ፈረሰው ቤተ መቅደስ ስለምን ድንጋይ ወረወርክ? በፈረሰው መቅደስ ላይ የተሳለቁ አጋንንት ሲጨፍሩ አየሁ። በመስቀል ምልክት አማትቤ ድንጋይ ወረወርኩ። በዚያ ምክንያት አጋንንቱ በነው ሸሹ አለ መነኩሴው። አባ ቀጠሉ፣ የእነዛን የሙት ልጅ የሆኑ ሕፃናት ቤት ስለምን አቃጠልክ? እነዚያ ሕፃናት እንደሚያውቁት ወላጆቻቸው ሞተውባቸዋል። የቀራቸው ንብረት ቤቱ ብቻ ነው። ቅድመ አያቶቻቸው የቀበሩት እጅግ ብዙ ሀብት ግን ከዚያ ቤት በታች አለ። ከቃጠለው በኋላ በቀረው ክፍል ለማደር ልጆች ሲገቡ የቀረውን ሀብት ያገኙታል። በቤተ ክርስቲያን ጠባቂነት ለሚያገለግል አጎታቸው ሄደው ይነግሩታል። በረሃብ መሞታቸው ቀርቶ በጥሩ ሁኔታ ያድጋሉ አለ መነኩሴው። አባ ምንም እንኳን ነገሩ ቢያስደንቃቸውም አንድ ወጣት መነኩሴ ይህን ሁሉ እንዴት ሊያውቅ ይችላል የሚል ጥርጣሬ ያደረባቸውና
አንተ ማነህ አሉት። የኔ ማንነት ይቆይና እርሶ በዚህ ሰሞን መላልሶ ፈጣሪን የጠየቁት ነገር ካለ ይጠይቁኝ ይንገሩኝ አላቸው። እኔማ እግዚአብሔር ወይ ፍርድህን አሳየኝ ብዬ በምድር ላይ ስለሚደረጉ ኢፍትሃዊ ነገሮች ጠይቄው ነበር አሉት። እግዚአብሔር ሰማይ ከምድር እንደሚርቅ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ የራቀ ነው ብሏልና ፍርዱ አይመረመርም። ለመላእክት እንኳን ያልተገለጸውን የእግዚአብሔር ፍርድ እንዴት እርሶ በሰው አቅም ሊመረምሩ ይፈልጋሉ? ጸሎቶን ሰምቶ እግዚአብሔር ያዩትን ሁሉ እንዳደርግና ፈቃዱን እንዳሳየት ላከኝ አላቸው። ቅዱስ ዑራኤል ለዕዝራ እንዲህ አለው፣ የምትፈርስ የምትበሰብስ አንተ የማይፈርስ የማይበሰብስ የሕያው እግዚአብሔር ፍርዱን ልትመረምር አትችልም። ዘ ፓትሪስቲክ ሄሪቴጅ ቡክ 2 ላይ ነው ያገኘሁት። ይህን ታሪክ ትንሽ የሚመስለው ታሪክ በ1747 የተጻፈው የቮልቴር ዛዲግ ላይ አንብቤ የታሪኩ ሞራል ደስ ቢለኝም የዞራስትራኒዝም ነበርና ለቤተክርስቲያን አይሆንም ብዬ ትቼው ነበር። ለካ ይህ ታሪክ አስቀድሞ በመነኮሳት ታሪክ የተመዘገበና በዚህ መልኩ እስከ 4ኛው እስከ 5ኛው ክፍለ ዘመን በወርቃማ የምንኩስና ታሪኮች ውስጥ ተመዝግቦ አገኘሁት። ባየነው በምናየው ሁሉ እንዳሻን የእግዚአብሔርን ፍርድ በምንደመድምበትና በምናብራራበት በዚህ የደፋር ዘመን እንዲህ ያሉ ታሪኮች ልጓም ቢሆኑን በሚል ተርጉሜዋለሁ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን